أو زد عليه ورتل القرآن ترتيلا. السلام عليكم ورحمة الله وبركاته. ود بيت سبوچاچن እንኳን ወደ ተስሒህ ቲላዋ ፕሮግራማችን በድጋሚ በሰላም መጣችሁ። ዛሬም በቀጣዩ ፕሮግራማችን ከሱረቱል ፈለቅ ጋር አብረን የምንቆይ ይሆናል ኢንሻአላህ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና ቀጣይ ቪዲዮዎች ደግሞ ሲለቀቁ ወዲያው እንዲደርሳችሁ የደወል ምልክቷን መጫናችሁን አረጋግጡ። አሁን ወደ ፕሮግራማችን እንገባለን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الفلق قل أعوذ برب الفلق ማሻአላህ እዚች አያ ላይ የምናስታውሳቸው ነጥቦች ምንድናቸው? አንደኛው የሚነጥሩ ፊደሎችን እናነሳለን። የሚነጥሩ ፊደሎች ማለት ልክ አሁን እዚች ጋር ቃፍን እንዳነጠር ነው። ቢረቢል ፈለቅ ስል ፈለቅ ቃፉን አንጥረዋለሁ አይደል? ከሌሎቹ ፊደሎች በተለየ መልኩ ነጥሮ ተሰምቷል። ይሄንን ቃፍ የምናነጥርበት ምክንያታችን ካላነጠርነው ፊደሉ ራሱ በግልጽ ለጆሮአችን ሊሰማ አይችልምና ነው። ቢረቢል ፈለቅ ብለሁን ፈለቅ ምን እንዳልኩ ሰምታችኋል? መጨረሻ ላይ ፊደሉ ድምጹ ተሰምታችኋል በደንብ? ፈለቅ ይሰማል አይሰማም አይደል? ስለዚህ ፈለቅ ብዬ እንዲህ ካላነጠርኩት በስተቀር ድምጹ በደንብ በግልጽ ሊሰማን አይችልምና ማንጠር ይኖርብናል። እነዚህ ፊደሎች መንጠር ያለባቸው ፊደሎች አጠቃላይ 5 ናቸው። ስለዚህ የመጀመሪያ ያገኘነውኛ ማንን ነው? ቃፍን ስለሆነ የቃፍ ቤተሰብ እናረጋቸዋለን። ተግባባን? የሚነጥሩ ፊደሎች የማን ቤተሰብ ይሆኑ? የቃፍ ቤተሰብ ናቸው። ስለዚህ የመጀመሪያው ቃፍ ነው። ቀጣዮቹን ደግሞ ቦታቸው ሲመጣ አብረን የምንመለከታቸው ይሆናል ማለት ነው። ቁል አዑዙ ቢረቢል ፈለቅ እስኪ قل أعوذ برب الفلق أيوة بربل እንዳትሉ ራ መቅጠን የለበትም። ራ ሐረካው ፈትሐ ስለሆነ ምን መሆን አለበት? መወፈር አለበት። ቢረቢል ፈለቅ እስኪ برب الفلق أيوة ሌላው ቃፉ ላይ ማንጠር ብቻ ሳይሆን ማወፈርም መጨመር አለበት አይደል? አይዋ ቃፍ ከሚወፍሩ ፊደሎችም ነው። ሳኪን ሆኖ በሚመጣበት ጊዜ ደግሞ ከሚነጥሩትም ነው። ገባችሁ አይደል? ስለዚህ ማወፈርም ማንጠርም ነው። አንድ ላይ ሁለቱንም ነው የምናመጣው። ፈለቆ ስትሉ ፈለቆ ይነጥራልም ይወፍራልም። እስኪ እቺ ቃል ብቻ አምጡልኝ። ፈለቆ አይዋ ፈለቆ እንዳትሉ ቃፉ ወደ ፈትሐ እንዳይሄድባችሁ። ፈለቆ ሳኪን فلق በጣም ጥሩ። ሌላው መኽረጁ ላይ ጠንቀቅ ማለት ያስፈልጋል። እዚህ ጋር መኽረጅ ማለት ሐርፍ القاف ይሄ ቃፍ ፊደል የሚወጣበትን ቦታ በደንብ በትክክል ማምጣት ማለት ነው። የቃፍ የሚወጣበት ቦታው የምላሳችን የመጨረሻው ክፍል ከላይኛው የአፋችሁ ክፍል ጋር የላይኛው የአፋችሁ ክፍል ስላችሁ ደግሞ ምላሳችሁን አስገብታችሁ አሁን ከላይኛው የአፋችሁ ክፍል ላይ እንዲህ ብትነኩት ወደ ውስጥ በጣም ብታስገቡት ምላሳችሁን እንዲህ እጥፍ አድርጉትና ወደ ውስጥ አስገብታችሁ ከላይ ለስላሳ የሆነ በጣም ስጋ የሆነ ነገር ትነካላችሁ። እስኪ አስተዋላችሁት? አይዋ የምላሳችሁ የመጨረሻው ክፍል ያንን ክፍል ነክቶ ነው ቃፍ መውጣት ያለበት እንጂ ከዛ ወደዚህ ዝቅ ካላችሁ አሁን ወደዚህ ወደ አፋችሁ እንዲህ ትንሽ ካመጣችሁት ምላሳችሁን ቃፉ ልክ ወደ አማርኛ ቀይርባችኋል። ፈለቅ ይሆንባችኋል። ይሄ ደግሞ ልክ አይደለም። ፈለቅ መሆንም የለበትም። ፈለቁ እንደዚህም መውጣት የለበትም። አንዳንዶች ለመሰላችሁ አንዳንድ ጊዜ ቃፍን በደንብ እናወፍራለን ሲሉ በጣም ለማወፈር ሲጨነቁ ምን ያደርጉታል? እንደዚህ አይነት አወጣጥ ያወጣሉ። ቁል አዑዙ ቢረቢል ፈለቅ
አይነት ነገር ማለት ነው በጣም ወደ ውስጥ ይገባሉ አይዞ ሳቅ አይዞ አትጨናነቅ ፈለቆ ሳይሆን ፈለቆ በዚህ መልኩ ፈለቆ ስለዚህ ሁለቱንም መጠንቀቅ አለብን ፈለቅ እንዳይሆን ፈለቆ እንዳይሆን እዚህ መሃል ፈለቆ በዚህ መልኩ ነው መውጣት አለበት እስኪ እናንተ ሞክሩት ድጋሚ ፈለቆ አይዋ ፈለቆ جميل قل أعوذ برب الفلق يلا قل أعوذ برب الفلق ما شاء الله بتأم عارف معهم من شر ما خلق من شر ما خلق أيوة خلق سيهون خاءም ምን መሆን አለበት መወፈር አለበት ምክንያቱም አሁን የሚወፍሩ ፊደሎችም ቤተሰብ አላቸው ስለዚህ የሚወፍሩ ፊደሎች አሉን እነማን ናቸው ቃፍ አለበት ቅድም የመጀመሪያ እሱን ስላገኘ ነው ከዛ በፊት በርግጥ ሱረቱል ፋቲሃ ላይ ያገኘናቸው ፊደሎች አሉ ግድ የለም ከዚህ በኋላ እናስታውሳቸዋለን ድጋሚ አምጥተን ቃፍ አለ ኻ አለ ለጊዜው እናያዛቸው እነዚህን ቃፍ ኻ እነዚህም ደግሞ ከሚወፍሩ ፊደሎች ውስጥ ነው የሚመደቡት ስለዚህ አሁን ያገኘነው ማንኛው ነው ኻን ነው ኻ መወፈር አለበት በደንብ ሚን ሸሪ ማ ኸለቆ በዚህ መልኩ ድገሙልኝ እስኪ ሚን ሸሪ ማ ኸለቆ ማሻአላህ ኸለቆ እንዳትሉ ግን ኻ ላይ ለማወፈር ስትሉ ከንፈራችሁን መጠቀም የለባችሁም ከንፈር ወደ ውጭ መውጣት የለበትም መቼ ነው የሚወጣው ከንፈር ወደ ውጭ ሐረካችን ضمه ሲሆን ብቻ ፈትሐ ከሆነ ወደ ውጭ መውጣት የለበትም የከንፈር ፊደል ካልሆነ በቀር እንደነዋው አይነቱ طيب ስለዚህ አሁን ሚን ሸሪ ማ ኸ እንጂ ኸ ብላችሁ ከንፈራችሁ ወደ ውጭ አውጥታችሁ ማምጣት የለባችሁም ድገሙልኝ በድጋሚ ሚን ሸሪ ማ ኸለቀ ማሻአላህ በጣም አሪፍ ነው ومن شر غاسق إذا وقب ومن شر غاسق إذا وقب ما شاء الله ስለዚህ አሁንም ሌላ ሶስተኛ የሚወፍር ፊደል አግኝተናል ማን ነው እሱ غين ከሚወፍሩ ሐርፎች ውስጥ ነው ቃፍ ኻ غين ሶስተኛ ፊደል አግኘን ማለት ነው አይደል ومن شر ስትሉ غيኑ መወፈር አለበት ከዛ ተከትላ አሊፍም መወፈር ይኖርባታል ምክንያቱም አሊፍ ቀድሟት የመጣውን ፊደል ነው የምትከተለው የቀድሟት የመጣው ፊደል የሚወፍር ፊደል ከሆነ እሷም አብራ ተወፍራለች ቀድሟት የመጣው ደግሞ የሚቀጥን ከሆነ አብራ ትቀጥናለች ስለዚህ አሁን ደግሞ ቀድሟት የመጣው غين ነው غين ደግሞ ከሚወፍሩ ፊደሎች ውስጥ ስለሆነ እሷም አብራ መወፈር አለባት ትላላችሁ እንጂ አትሉም አትበሉ تمام ምክንያቱም የغين ድምጽ የሚወጣው ወዴት ነው ብለን ወደ ታች ሳይሆን የምናወጣው ወደ አፋችሁ ጣራ ነው የሚወጣው ወደ ላይኛው የአፋችሁ ክፍል ነው ድምጹ የሚቅጣጫው አቅጣጫው በዚህ መልኩ غاسقين تمام እስኪ እንደገና ومن شر غاسق إذا وقب جميل إذا وقب وقب كذا በፊት ግን غاسقين ስትሉ ቃፍ ይወፍራል ብለናል ባለፈው አልኩ ቅድም ማለት ነው እሺ ومن شر غاسق ስለዚህ ጋስ ቃፍ ላይ ከስራን የመጣው አሁንስ ይወፍራል አው አይፈርም አው እርግጠኛ ነሽ ለምን ይወፍራል ከስራ ይዞ መጥቶ አይፈርም ነው አለን ማይቀጥንም በጣም ይወፍራል ስለዚህ ይቀጥናል አልንልም ማሻአላ አሪፍ ነው በጣም ጎበዝ ናት ግን እኔ ትንሽ እንትን አልኳት ተፈታተንኳት ትግስቷን መሰለኝ እንጂ ኮንፊደንሷን ወይ በራስ መተማመኗን ልፈታተነው ነበር እንጂ ቃፍ የፈለገ ሐረካው ከስራ ቢሆን እንኳን ይቀጥናል የሚባል ሐርፍ አይደለም እሺ ምንድነው የሚባለው ሐረካው ከስራ ሆኖ በሚመጣበት ጊዜ የመወፈር ደረጃው ይቀንሳል ነው ልክ እንደ ፈትሐና እንደ ضمه ቃፍ ላይ ضمه ሲመጣ እንደምናወፍረው እሱ ላይ ፈትሐ ሲመጣ እንደምናወፍረው
ሱኩን ሲመጣ እንደምናወፍረው አናወፍረውም ነው እንጂ ይቀጥናል ግን አይባልም ሐረካው ከስራ ቢሆንም እንኳን እነማን እነዚህ ይወፍራሉ የምንላቸው ፊደሎች አጠቃላይ 7 ናቸው ይመጡልናል 7 ናቸው አጠቃላይ እነዚህ ሰባቶቹ የፈለገ አይነት ሐረካ ይዘው ቢመጡ ይቀጥናሉ አይባልም ብቻ የውፍረት ደረጃቸው እየቀነሰ ሊሄድ ይችላል እንደ ሐረካው ልዩነት እሱን ደግሞ ወደፊት ኢንሻአላህ በደንብ ልዩነቱን እነግራችኋለሁ እሺ አንዴ መጨረሻ አብረን እንቀራዋለን ከዛ በኋላ የሚነጥር ሌላ ሁለተኛ ፊደል አግኝተናል እሱንም እንተዋወቀዋለን ወሚን ሸሪ ጋሲቂን ኢዛ ወቀበ ومن شر غاسق إذا وقب قافون بدن بوفروت اسكي إذا وقب جميل ሌላው የሚነጥረው ፊደላችን እዚህ ጋር ማን ነው ባ ነው ስለዚህ ባ የማን ቤተሰብ ነው ማለት ነው የቃ ከሚነጥሩ ፊደሎች ውስጥ ማለት ነው ወደ መንጠር የሚባለው ውስጥ ነው አሁን ያለ ነው ስለዚህ ባ ፊደል ሳኪን ሆኖ በሚመጣበት ጊዜ የቃፍ ቤተሰብ ነው መንጠር አለበት ማለት ነው اذا وقب በደንብ አድርገን ማንጠር አለብን እሱን ነው ማሻአላህ እንቀጥላለን ومن شر النفاثات في العقد ما شاء الله ومن شر نفاثات في العقد لكنني ያለው ምን ተሳሳተ ሸዳ ነበረት ሸዳን አልሰጣት ለኑን ሸዳዋን አልሰጣዋትም ስለዚህ ومن شر نفا ብሎ መቅራት ልክ አይደለም ومن شر نفا ራኡም ላይ ኑኑም ላይ ፋኡም ላይ ሸዳ አለ ሁሉም ላይ ቆየት ማለት አለብን ومن شر النفا አያችሁ ራኡም ላይ ኑኑም ላይ ፋኡም ላይ ይቆያል ለምን ሸዳ ስላለ ራ የላም ቤተሰብ ናት ኑን የላም ቤተሰብ ናት ፋ የሐ ቤተሰብ ነው ስለዚህ ከራ እና ከኑን የበለጠ ፋ ላይ ትንሽ ረዘም ያለ ጊዜ መስጠት ይኖርብናል ምክንያቱም ሸዳ ይዘው መጥቷል እነዚህ ጊዜ ያስፈልጋቸዋል ومن شر النفا راء መቅጠን እንዳለበት አሁንም እናስታውሳለን ምክንያቱም ሐረካው ከስራ ስለሆነ طيب እንደገና እስኪ አንድ ጊዜ ደግሞ ድገሙልኝና ሌላ አዲስ የሚነጥር ፊደል መጥቶልናል እናየዋለን ومن شر النفاثات في العقد ما شاء الله ሌላ አዲስ ያገኘነው የሚነጥር ፊደል ማን ነው ዳል ነው ማሻአላህ ዳል ስለዚህ ዳልንም የማን ቤተሰብ እናደርገዋለን የቃፍ ቤተሰብ እናደርገዋለን ቃፍ ባ ዳል ሶስት ፊደል አገኘን ማለት ነው የሚነጥሩት አጠቃላይ 5 ናቸው ከአምስቱ ሶስቱን ተዋውቀናቸዋል ሁለት ናቸው የሚቀሩን እነሱን ደግሞ ጊዜያቸው ሲመጣ አብረን እንተዋወቃቸዋለን ኢንሻአላህ طيب ومن شر حاسد إذا حسد جميل ومن شر حاسد إذا حسد لكن من هذا حن ودها ቀይርካቸው ሁለቱን حن ودها ቀይር ያለው ስለዚህ ልክ አይደለም ሁለቱንም የቀየርኩት ማሻአላህ እሺ አሁንስ ومن شر حاسد إذا حسد የመጀመሪያውን ሐረከውና የሁለተኛውን ደግሞ ሐረከው ስለዚህ ስህተቱ ያለው የመጀመሪያው ላይ ወይስ ሁለተኛው ላይ ሁለተኛው ላይ ተሳሳትኩ አይደል ወደ ሀ ቀይር ያለው እሺ ومن شر حاسد إذا حسد የመጀመሪያውን ሐረከው የሁለተኛውን ደግሞ ሐረከው جميل جدا አሁንም ትክክል አይደለሁም እሺ አሁንስ ومن شر حاسد إذا حسد الحمد لله በጣም ጥሩ እስኪ እናንተ ቀሩልኝ አንዴ ومن شر حاسد إذا حسد ما شاء الله እዚች ጋር አንድ የመጨረሻ ጥያቄ ልጠይቃችሁና ፕሮግራማችንን እንዘጋለን ኢንሻአላህ ዳል ላይ ከስረተይን አለን አይደል ይሄ ከስረተይን በሌላ ስሙ ምን ይባላል
ተንዊን ይባላል። ተንዊን ማለት ምን ማለት ነው? ተንዊን ማለት ምን ማለት ነው? ድምጻቸው ወኑን አይዋ ባጭሩ ተንዊን ማለት ሳኪና የሆነች ኑን ናት አይደል? ን የሚል ድምጽ ነው ተንዊን ማለት አይደል? ተንዊን ማለት ን የሚል ድምጽ ማለት ነው ባጭሩ። እቺ ን የምትል ድምጽ የምትገኘው መቼ ነው ከተባላችሁ ፈትሐተይን ከስረተይን ضمتين በሚመጡበት ጊዜ። ፈትሐተይን ማለት ምንድነው? ሁለት ፈትሐዎች አይደል? ከስረተይን የሚባሉትስ ሁለት ከስራዎች ስናገኝ። ضمتين የሚባሉትስ ሁለት ضማዎች ስናገኝ ضمتين ፈትሐተይን ከስረተይን እያልን እንደዚህ እንጠራቸዋለን። ወይ በሌላ ስማቸው ምን ይባላሉ? እነዚህ ፈትሐተይን ከስረተይን ضمتيኖች ተንዊን ይባላሉ። ተንዊን ማለት ምንድነው? ድምጻቸው ኑን በቃ ን የምትባል ድምጽ ናት። ተንዊን ማለት ን የምትለው ድምጽ ናት። ተንዊን ምንድነው ካልኳችሁ ን የሚል ድምጽ ነው። ተማም ለእናንተ ቀለል ለማድረግ እየሞከርኩ ነው ኢንሻአላህ። ስለዚህ አሁን እቺ ን የምትል ድምጽ ግን የምትወጣው ን ብለን የምናመጣት መቼ ነው ከተባላችሁ ከተንዊኗ ወይም ከከስረተይኗ ወይ ከضمتيኗ ወይ ከፈትሐተይኗ ቀጥሎ 6 ፊደሎች አሉ። ከነዛ ከ6 ፊደሎች ውስጥ አንዱ ከመጣ ነው። እነዚህ 6 ፊደሎች እነማን ናቸው? ሐምዝ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ ናቸው 6ቱ ፊደሎች ማለት። እነዚህ 6ቱ ፊደሎች የጉሮሮ ፊደሎች ናቸው። ከጉሮሮ ነው የሚወጡት። ጉሮሯችን በ3 ተከፍሎ ይታያል። እዚህ ጋር የመጨረሻ ክፍል አለ፣ መካከለኛ ክፍል አለ፣ እዚህ ጋር ደግሞ ለአፋችን ቅርብ የሚባለው ክፍል አለ። ስለዚህ እነዚህ 6ቶቹ ፊደሎች ከተንዊን በኋላ ከመጡ ተንዊኗን ን ብለን እናወጣታለን ማለት ነው። ከነዚህ ከ6ቶቹ ፊደሎች አሁን ከዚች ከከስረቴን በኋላ ማን መጥቶልናል? ሐሲዲን ኢ ስትሉ ሐምዝ መታለች። ስለዚህ እዚህ ጋር ያለችዋ ተንዊን ን ተብላ በግልጽ ትወጣለች ማለት ነው። ወሚን ሸሪ ሐሲዲን ብለን ንን አወጣን አይደል እንጂ ወሚን ሸሪ ሐሲዲን ኢዛ ብለን በዚህ መልኩ አንቀር። ለምን? ከተንዊን በኋላ ሐምዝ ስለመጣች ማለት ነው። በጣም ጥሩ። የመጨረሻ አንድ የቀሩትና ፕሮግራሙን እንዝጋው። ወሚን ሸሪ ሐሲዲን ኢዛ ሐሰድ። ማሻአላህ አላህ ይጨምርላችሁ። ውድ ቤተሰቦቻችን ፕሮግራማችን ይሄን ይመስል ነበረ። ለዛሬ እዚህ ላይ ያጠናቀናል። በሚቀጥለው ፕሮግራማችን ደግሞ ከሌላ ሱራ ጋር በኢዝኒላህ ተዓላ በድጋሚ የምንገናኝ ይሆናል። ፕሮግራሙ ከተመቻችሁና ከወደዳችሁት ለወንድም እህቶቻችሁ ሼር እያደረጋችሁ ኸይሩን ነገር እንዲስፋፋ አድርጉ። አዳሉ ዐለል ኸይሪ ከፋዒሊሂ ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። መልካም ነገር ላይ ያመላከተ እንደ ሰሪው ነው የሚጻፍለት ስለተባለ እናንተም ይህንን ከማድረግ ወደ ኋላ አትበሉ። የቁርአን ሰዎችንም እንዲህ ያደረጋችሁ ማገዝ መተባበር ትችላላችሁ ማለት ነው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልማሂሩ ቢልቁርአን መዐ ሰፈረቲል ኪራሚል በረረህ